ቦቼ ወይ በስነ መት ታገባው? አንቺን ከሆነ አይ እ የምትራትን ሴት ለማፈቅራት ሴት እድሜ ግዴታ ነው እንዴ? የእድሜ ጣሪያ ለምን ይቀመጥለታል? እሺ የምታፈቅራት ሴት አሁን በዚህ ሰዓት ላይ አብራክ ብትሆን መች ነው የምታገባው? ነገ ነው ጌታን በል እንዴ? አንቺ የምታፈቅሩ ሰው አሁን አብሮሽ ቢሆን ኖሮ መች ነበር የምታገቢው? በቃ 3 ወር ምናምን 6 ወር የማሂ የፍቅር መስፈርት ምን አይነት ነው? ማለት ምን አይነት ሰው ነው የፍቅር መስፈርቷ የማሂ? ልቡ መልካም የሆነ ሰው። አንተ የሆነ ጊዜ ስጠይቅክ ሰው ነው ደግሞ ልብ ነው ማለት። እኔ ምንድነው የማየው ብዬሽ ነበር? ሰው ነው የማየው። አይ ጥሩ ነው። ላብራራ አርቲስት ማግባት አልፈልግም ማለት ተዋናይ ምናምን ማግባት አልፈልግም ብለሽ ነበር። ሀሳብሽን ያስቀየረሽ ምን ጉዳይ ነው? አሁን ግን ኖርማል ማግባት አሁን ሀሳቤን ቀየሬያለሁ አልሽ። ምን ተገኘ? እናንተን በደንብ ከተዋወቅኳችሁ በኋላ ቦቼን ስቀርበው ምናምን ፊልም ይሰራል፣ ግን ላይፉ ላይ ሌላ ሰው ነው። ስለዚህ እንደዚህ አይነት ሰዎች ሊኖሩ ስለሚችሉ በድፍኑ መፈረጅ የለብኝም ብዬ ስህተት ስለነበረ ሀሳቤን ቀይሬያለሁ። ኦኬ፣ ቦቼን አይተሽ ሀሳብሽን የቀየርሽበት ምክንያት የትዳር ምኞትንም ጭምር ነው? ምን ቦቼን አግኝተሽ ሀሳብሽን የቀየርሽበት ምክንያት ነው? አዎ። እሺ ጥያቄ እንዲመልስ አስገብቻለሁ። ኧረ በእናትህ ያሬድ፣ ኧረ በእናትህ ምን አይነት መቀስ ነህ አንተ? አሪፍ ጅንጀና። እሺ አንዴች ነገር ትደግማለህ። በዚህም በዛም የተሳልክ መቀስ ቢላ ያያ ይኸው እንደው በቃ እንደው የጅል ፊት ነው ያለው። ፊቱ ለያያ ስሞቱ ለቦት ተባለው ሰላማዬ። ከዛ ለያያ ደግሞ ዋይ ያያ ሰላም ያያይ ያያ። አቤት ቦቻ፣ ምን አንገቴን አሞህ ነው እንደዚህ የምትለው? ሲጀመር አተኛኘት እንትን እራሱን ብዬ ነበር እኮ አልሰማ ብለኸኝ እኮ ነው እ ምን እየሰራችሁ ነው? ምን አውቃለሁ። ምን እየሰራችሁ ነው? ምን ሆነ ነው? ቦቼ አሞ ነው? ሐኪም ቤት እንሂድ። ቦቼ የት ነበርክ? አይ እሱማ አብረን ነበርን እባክሽ። ግን መኪና ውስጥ ተኝቶ እንደዚህ ወይ እኔ ልውጣልህ? እኔ ልውጣ? ውጣ ነው እንዴ? ለምን እህቴ ናፍቀኛል እንዴ ይላኩላት? ቦቼ ምንድን ነው አልገባኝም። የሚያወራሽ ነገር ካለ ደውሎ ያወራሽ። ኧረ በእናትህ ውጣ በመድኃኒዓለም። ያየ እንዴ ለምን እያባረርከኝ ጭራሽ? ምን ተፈጥሮ ነው? አንተ ምን እንደሆነ እንዳይናገርብህ ፈርተሃል? ምን ስለምን እያወራችሁ ነበር? ኩራው ምን እንዳይናገርብህ ነው? ቦቼ ማሂ አፍቅርሃለሁ ብላኛለች። እኔ አሁን እየተገደረደርኩ ነው። እሺ ለማለት ውጣ። እንደውም በቃ እኔ እነግራታለሁ። እውነቱን ሂድ ውጣ። ያያ አዎ ውጣ። እኔ ልውጣ? ያያ ወይ ወተን እንገናኝ ወይ ማሂ፣ እኔና አንቺ። ኧረ እናንተ አዳምጡኝ። ወይ ኧረ አይደለም፣ ቆይ መጀመሪያ አዳምጡኝ። ሁለትሽም ቦቼ ስማኝ። አቤት በል። አቤት ወይ ማሂ ያየ ቀረ ይመስላል። ስማኝ ያያ ወይ ያያ ስማ፣ ምን አድርጎ ነው ቦቼ ያደረገው? መጥፎ ነገር ሲኖር ነው እንደዚህ ለማስተው የሚሞክረው? ምን አድርጎ ነው?
ኧረ ምንም ቦቻ ያደረገው መጥፎ ነገር ሲኖር ነው እንደዚህ ለማስተው የሚሞክረው። ምን አድርጎ ነው? ኧረ ምንም አላደረገም። እመቤቴን ምን ያደርጋል? ቦቻ ለማላረክ ያያ ሳትዋሽ አሁን ይኸው እኔ ጋር 1300 ሰው አለ፣ 1400 ሰው አለ እኔ ጋር። ማሂ ጋር ብዙ ሰው አለ፣ አንተ ጋር ብዙ ሰው አለ። ማሂ ከኔ ፍቅር ይዟታል አልያዛትም? አይኗን አይተህ መልስልኝ። የኔንም ትጠይቃለች እሷ። ይልበት ጠጋ በይ ነይ፣ ጠጋ በይ። አይንሽን አቅርቢ ሴትዮ። ነይ መዳፍ አንባቢ ነው ሰውየው። ነይ ስጪ አይንሽን። ሴትዮዋት በደንብ ይያለሁ ጨምላቃ ሰውዬ ና ወደዚህ። ማን ይቅርታ፣ የኔ ቆንጆ ስራ አይደል እንዲያዝኩት። እዚህ ምንድን ነው የምታደርጉት? እዩ ስራ ነው አይደል ያዝኩት? አዎ ይቅርታ። እሺ ያው ወደ ጉዳዩ ስንገባ ምን አጀንዳ የለኝም። እሺ ተው። ኧረ ለጥንቆላ ወደ ቁም ነገሩ ስንገባ አቶ ጥበቡ ላይ እንዳየነው ከሆነ አይዋ እስቲ አንዴ ወደ ላይ አድርገው አይንህን ወደ ላይ እንደዚህ እንደሱ ትንሽ ወደዛኛው እስቲ እሷን ያት አንዴ። በቃ ቂጡ እስኪላጥ ድረስ ያፈቅርሻል። በቃ የእሱ እንደዚህ ነው። እስቲ ቂጡ እስኪላጥ ያፈቅርሻል። ያፈቅርሻል ሊሆን አሁን ቂጡን ምን አመጣው አንተ? ምን አይነት ቅሌታም ጠንቋይ ነው? አየሁታ መላጡን ያየሁት ህመምህን አይነ ላይ ሳይሆን ረኝ በእናትህ ጨምላቃ ኖት ይሁላት እሷንም። እሺ እስቲ ጠጋ ነይ ማይ ያያ እንዳው ብዙ ስራ አብረን እንሰራለን በፊት። እሺ ጠንቋይ አይፈራም። ይኸው ያያ እውነቷን ሄድበት። ቦቼ እንግዲህ እንዳየሁት ከሆነ በጣም አዝናለሁ። ቂጧ ባይላጥም ዝም ብላ እንዲሁ አታፈቅርህም። ምን አታፈቅርህም? ያየሁትን ነው። አርግዛለች እንጂ ውሸት ጀምሯል። ቦቼ ውሸት ጀምሯል። ያያ ከማፍቀር በላይ ሰውዬ ልጅ እንደው ምን አታፈቅርህም? ያየሁትን ነው። አርግዛለች እንጂ ውሸት ጀምሯል። ቦቼ ውሸት ጀምሯል። ያያ ከማፍቀር በላይ ሰውዬ ልጅ እንደው ናውጣ። ኧረ እኔ እኮ ያልኩት ቦቸራ ምን መሰለህ? ናውጣ እርኩስ ጠንቋይ ናውጣ እያልኩ ናውጣ። አይደለም እኮ ስማኝ እኔ እኮ ያልኩት ከማፍቀር በላይ ከቂጧ ከመላጡ በላይ በጣም አፍቅረህ እኮ ነው። አለማፍቀር ነው እንደዚህ አይሉም እንዴ? እስከ መታወት ድረስ ምን አይነት የዞረቡት መች አስወሩኝ። ጀመርኔ እኔ ከልጅነት ጀምሮ ነው የማይሆንልኝ። አንደኛ ነገር ስሙ ጥንቆላ እኔ ስነግሮት ከዚህ በፊት ስራዬ ፕሮፌሽናሌ ግራጁዌት ያደረኩት ጥንቆላ ላይ ነው። እሺ እንዴት ነው የእኛ ሙያ ምንድን ነው? ይሄ ማስመሰል አይፈልግም። ግልጹን ነው በቃ ገባ ፍርጥ ገብቷ። አሁን በቃ ፍቅሩ ሳይጠፋብህ የሆነ ምሁር ልትሆን እየሞከርክ። እሺ ለምንድን ነው ፍቅርሽን የማትነግሪኝ ማሂ? ይህን ያህል ፍቅርሽ እስኪታወቅብሽ ድረስ ይኸው እንግዲህ አባባላ ስንመለከተው ምንም የለውም። እባክህ ዝም ብዬ ነው ጓደኛ ስለሆነ ልክ ነው እንጂ እውነታውን አውቁታል። መጀመሪያ እኮ ተናግሬያለሁ። ተረግጥ እኮ አላፍቅርህም በይኛ ትችያለሽ። አላፍቅርህም መብትሽ እኮ ነው። እወድሻለሁ የኔ ልጅ። እኔ ልጅሽ አይደለሁም። ማይ ከቻልሽ የልጆችሽ አባት አድርጊኝ ከፈቀድሽ። ማይ አንተ ወይ ትነግጣለች። ሳንድሬላ ቆይ ተቆጣለች። እሺ እንዳልኩሽ ነገር እንጂ አይሆንማ። ይኸውልሽ ከነገርሽ ወንድሜን ባህሪ ነኝ የማውቀው። እኔም ያልነገርኩት ለዛ ነው። አንተም ታፈቅረኛለህ እንዴ?
አበስኮ ገበርኩ አቤት 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 ቦቼ እንግዲህ ዘንድሮ ማሂ ማርያምን ነው የምልሽ። እኔ ቦቼ ስሚኝ ወይ እኔ አይ ቀልዱ ቀልድ ነው። እስካሁን እንደተቀላለድ ነው ሳይሆን ማሂ በጣም የምትወደጂ ሰው ነሽ። ማርያምን በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔርን በዛ ላይ ይህ ልክ ቲክቶክ ላይ ምናምን ከሚታየው በላይ የሚገርም ቁንጅናና ውበት ያለሽ ምርጥ ሴት ነሽ እና አንቺን አለማፍቀር በእርግጥ ከባድ ቢሆንም እኔ ግን ያን ሁሉ ነገር ተቋቁሜ አሁን ላይ ለአንቺ ምንም አይነት የፍቅር ስሜት የለኝም ማለት አልችልም። አይታወቅማ የወዴን በወዴ ይዤው ቢሆንስ ምን ይታወቃል? ሳቂልኝ ሳቂልኝ። ይደብረኝ ነበር። ይደብረኝ ሲል ባላፈቅርሽ ይደብርሻል? አይ አይደብረኝ። አይደብርሽም? ሽማግሌ ትሆናላችሁ በኋላ የሆነ ወይኔ ኔትወርኩ ግን ነገር ይሄ ልጅ ቢጎዳኝ ኧረ እኔ ማርያምን አንቺን የሚጎዳ ምን አቅም ኖሮኝ በእናትሽ ትሆናላችሁ። እንደውም የምጠግንበት እድል በተሰጠኝ መጉዳት አይደለም። ይኸው ያጀማ ይኸውት እንግዲህ ይኸው ስትኮራ ይኸው እንግዲህ ይሄ እኮ ነውር እኮ ነው። በኢየሱስ ማርያም በኢየሱስ ስም በእናትሽ አሁን ቀልዶ ቀልድ ነው። በእናትሽ ማሂ የምትባዩ አግቢኝ እንጂ ላይ ማለት ነው። ጠባይም አይኖራችሁ ገንዘብም አይኖራችሁ እንደ ቦቼ አይነት ምላስ ካላችሁ በቃ የትም 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 ምንም አይሳካላችሁ ጉዳይ የለም አይደል? ለበቡ እኔማ አፈቅርሻለሁ። ማን ነው? አዎ ማን ነው እንደዛ? መጀመሪያ ዳን ይኸው እንግዲህ ይኸው እንትን እያለ ከሰው ጋር እያወራ ኔትወርኬ ነው። ኦኬ እስካሁን ድረስ ማንንም አልጎዳም። ምን አይደል? በምን አይ የጊዜ ጉዳይ እንጂ እንጋባለን። ወይ እኔ በህልሜ አይቻለሁ ሲጀምር። እኔ ደግሞ እንደዚህ በራእይ ይታየኛል። እንጋባ ከማ ያያ ነው አይደል? ያያማ አበባ ትበትናለች። ስማኝ ወይ ወይ ምንድን ነበር ምን ላልክ ነበር? ሰርግ ትወዳለህ? በሰርግ ነው ማግባት የምትፈልጊ? የኔትወርክ ነው ኔትወርክ ነው ጋይስ ኖ ይታየኛል። እኔ በሰርግ ነው ማግባት የምትፈልጊው? ቦቺ ቆይ አሁን እንዳትመልስልኝ ኔትወርክ። እሺ ሳሚ መንገሻ አሁን አልታይም። ቦቺ ወይ ስማኝ ወይ ሳሚ መንገሻ የሚባል ማለት ነው። ኔትወርክ ይሰራል። አዎ እየተሰማኝ ነው። አይ እሺ እሺ አይ በቃ ናፍቃታ ላይ ነን። አይና እያየችክ ነው የሚላለ ግን መናፈቅ እንደዚህ አይደለም። አልናፈኩሽም ወይ? ስለ ፍቅራችሁ ሁኔታ እሺ ማለኔ ማርያምን በጣም መናፈቅ ማለት ነው። መናፈቅ ማለት ነው። እሺ ሌላ ነገር አድርጋችሁ እንዳታስቡት። እያስረዳው ነው የምናገረው። ሙቼ ይቅርታ። አይ እኔ ናፍቀሽኛል በጣም ማርያምን። ከማሂ ውጭ ያሉ ሴቶች ወንድ ነው ይመስሉኝ ብለሃል እንዴ ቡቼ? መቼ ብያለሁ እንዴ? እኔ እኮ ጋይስ አንዳንዴ እኮ እሰክራለሁ እኮ በውሃ ራሱ መሰክርባቸው ቀናቶች አሉ እኮ።
እውነት አወራለሁ ማለት ነው ስሰክር